ጥያቄ ሁለተኛው ጥያቄሽ ምን ነበረ? ሁለተኛው ሶስተኛውን አንድ አቅርቢና አናንዬ ታላቁም አሉ እሳቸው ይቀጥላሉ። ግን ይቅርታ ጊዜ ከወሰድኩባችሁ መስቀል ኃይል ነው ስትሉ ሰማለሁ ብዙ ጊዜ። መስቀል ኃይል እንዴት ሊሆን ቻለ? ኃይል ክርስቶስ ወይስ መስቀል? እሺ ሶስተኛው ጥያቄሽ ምን ነበረ? ጥያቄ እንትንን በተመለከተ ለምሳሌ ስዕል አድኖ ኢየሱስ ክርስቶስ የቅድስት ድንግል ማርያም ስዕል አድኖ በተመለከተ እንትን ትላላችሁና እሱ በመጽሐፍ ቅዱስ አለ ወይ? ኦኬ ፐርፌክት። እሺ ታላቁ አሉ? ታላቁ እሺ መልካም። እስከዛው የታላቁ እስኪመለስ ሀሳብ ልስጥሽ። እኛ መስቀል ቅዱስ መስቀል ኦኬ ቅዱስ የሚለውን ሀሳብ ልንገርሽ። መጀመሪያ ቅዱስ ሲባል የተለየ እንደማለት ነው። ኦኬ ቅዱስ ለምሳሌ የቦታ ቅዱስ አለ አይደለ? የቦታ ቅዱስ አለ። ለምሳሌ በዚህ በደብረ ታቦር ተራራ ላይ ክርስቶስ የተገለጠበት ክብሩን የገለጠበት ቦታ ቅዱስ በጴጥሮስ መልእክቱ በቅዱሱ ተራራ ይለዋል። ስለዚህ የቦታ ቅዱስ አለ። ኦኬ ሰዎች ሁሉ ደግሞ ቅዱሳን እንዲሆን ደግሞ ጠርተናል። ቅዱስ ማለት የተለየ የተመረጠ የእግዚአብሔር ኃይል የሚገለጥበት የእግዚአብሔር ግርማ የሚገለጥበት ለእግዚአብሔር መገልገያ የምናደርጋቸው ነገሮች ሁሉ ቅዱስ ይባላሉ። እኛም ራሱ ቅዱሳን ተብለናል። ኦኬ መስቀልም ቅዱስ ነው እንላለን እኛ። ለምንድነው መስቀል ቅዱስ ነው የምንለው? ክርስቶስ የተሰቀለበት ስለሆነ፣ ክርስቶስ ደሙና ስጋውን የቆረሰበት ስለሆነ፣ የክርስቶስ ስጋና ደሙን የነካው ስለሆነ ይሄ መስቀል ቅዱስ ነው እንላለን። ኦኬ በመጽሐፍ ቅዱሳችን በደንብ ስሚኝ፣ የሐዋርያቱ ልብስ ራሱ ቅዱስ ሆኖ ወይም የተለየ ሆኖ አጋንንት ያወጣ ነበረ። ልብሳቸው በሽተኛ ይፈውስ ነበረ። ማስረጃ ልስጥሽ። የሐዋርያት ስራ ላይ እዚህ ጋር ግን እንዲገባኝ ቅዱስና ኃይል ይለያያል አይደለ? አይለያይም። ቅዱስ ስንል ይኸውልሽ በራሱ ቅዱስ ስንል ከእግዚአብሔር መንፈስ የተነሳ ነው ቅዱስ የምንለው። ስለዚህ እግዚአብሔር መንፈሱን ያሳደረበት ነገር ቅዱስ ይባላል። ሁለት መንፈስ አለ፣ እርኩስ መንፈስ አለ፣ ቅዱስ መንፈስ አለ። እርኩሳን መናፍስት ያደሩበት እርኩስ መንፈስ ይባላል፣ ቅዱስ መንፈስ አይባልም። የእግዚአብሔር ግን መንፈስ ያደረበት ቅዱስ ይባላል። ሰው ሊሆን ይችላል፣ ቦታ ሊሆን ይችላል፣ ኦኬ የተለያዩ አልባሳት ሊሆኑ ይችላሉ። መስቀልም እንዳልኩሽ ለምን የእግዚአብሔር ክብሩ የሚገለጥበት ስለሆነ ቅዱስ ይባላል። አጋንንት የሚወጣበት በሽታዎች የሚፈውሱበት ከቅዱሱ መንፈስ የተነሳ ቅዱስ ይባላል እንጂ በራሱ ቅዱስ ነው አላለም። እኛ ለምሳሌ ቅዱስ ስንባል በራሳችን አይደለም፣ ከሚያድርብን ከቅዱሱ መንፈስ የተነሳ ቅዱሳን እንባላለን። ለምሳሌ በጸበል አሁን ጸበል ቅዱስ ውሃ ይባላል። እሺ በይሄ በዮሐንስ ወንጌል ምዕራፍ 5 ላይ በዮሐንስ ወንጌል ምዕራፍ 5 አንዴ ሄድላትና ከዛ ወደ እንትኑ እንመለሳለን። ዮሐንስ ወንጌል ምዕራፍ 5 ይኸው ውሃ ራሱ ነበረ፣ ሁሉንም ሰው የሚፈውስ ከማንኛውም በሽታ የሚፈውሳቸው የመጠመቂያ ውሃ ነበረ። ያ ውሃ ቅዱስ ይባላል። ቅዱስ ያለበት ምክንያት ለመሰለሽ የተለየ ውሃ ነው። ውሃነቱ እኮ እንዳለ ነው። ኦኬ ግን ቅዱስ የተባለው ምንድን ነው? አጋንንት ይወጣበታል፣ በሽተኞች ይፈወሱበታል። ስለዚህ ከፈዋሹ ቅዱስ እግዚአብሔር ቅዱስ የሆነ እግዚአብሔር መንፈስ ስለሚያድርበት ቅዱስ ውሃ ይባላል ማለት ነው። ይኸው እዚህ ጋር በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል መጠመቂያ ነበረች ይላል። በመጠመቂያ ዙሪያ ማን እንደሚቀመጥ በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር ይላል። አይሹ ከዚያ የእግዚአብሔር መልአክ ይወርድና ውሃውን ያናውጣል ማለት ይባርከዋል ማለት ነው። ልክ ሲባርከው ወይም ሲቀድሰው ሮጠው የገቡ ሰዎች ከማናቸውም በሽታ ይፈወሱ ነበር ይላል። ይሁን በበሽታ ከሆነ ይህ አሁን ቅዱስ ውሃ ይባላል ማለት ነው። ለምን? የእግዚአብሔር መንፈስ ያደረበት ስለሆነ። ኦኬ ተራራ ራሱ ቅዱስ እንደሚባል ይሻሉ፣ እሱም በኋላ ሳይሻለሁ። መስቀል ቅዱስ መባሉ ምንም የሚገርም አይደለም ለማለት ነው። ሐዋርያት ሥራ ጋር አይደለኛ እንዴ? ሐዋርያት ሥራ ምዕራፍ 19 ቁጥር 11 እንዲህ ይላል። ኦኬ ምን ይላል? እሺ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ደዌዎች ይወስዱ ነበር። አይሹ ቅዱስ ጳውሎስ ሲያልፍ ሰዎች እየተሻሙ ጨርቁን እየቀደዱ ይወስዱ ነበረ ከላዩ ላይ። ለምንድን ነው የሚወስዱት? ወስደው እንደሚያደርጉ ይኸው ልብስ ያንን ጨርቅ ወስደው የታመመ ሰው ላይ ወይ ደግሞ አጋንንት ያለበት ሰው ላይ ያስቀምጡታል።
አጋንንትም ደዌያቸውንም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር ይላል። አይሹ ከምኑ ላይ ጨርቁን ሲያስቀምጥ የቅዱስ ጳውሎስን ጨርቅ። የቅዱስ ጳውሎስ ጨርቅ ላይ ግን የማን ክብር ነው የሚገለጠው ይላል ከላይ? የእግዚአብሔር ክብር። አይሹ ስለዚህ የእግዚአብሔር ክብር በቅዱስ ጳውሎስ ጨርቅ ላይ ይገለጥ ነበር። እግዚአብሔር ክብሩን በተለያዩ እቃዎች ወይም ለምሳሌ ቅዱሳት ምንድነው ናየ ቅዱሳት እናቸዋለን። መስቀሉ በቤተክርስቲያን የምንገለገልባቸው እቃዎች ሁሉ እቃ አንላቸውም። የተቀደሱ የተባረኩ እቃዎች ነው የምንላቸው። ለምን? ቅዱሱ መንፈስ ስለሚያድርበት ማለት ነው። ስለዚህ የክርስቶስ መስቀልም እዚህ አንደኛ ቆሮንቶስ ላይ ደግሞ ሄድልኝ። አንደኛ ቆሮንቶስ መስቀሉ የእግዚአብሔር ኃይል ነው ብሎ ያስቀምጠዋል። የእግዚአብሔር ኃይል ነው የተባለው ለመሰለሽ በመስቀሉ ላይ በተደረገው ቤዛነት ዲያብሎስ ተቀጥቅጧል፣ ተገሏል፣ ከመንገዳችንም በመስቀሉ ጠርቆ አስወግዶታል ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንዲህ ይላል። መስቀል ኃይላችን ያልንበት ከዚህ የተነሳ ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። አይሹ ስለዚህ መስቀል ኃይላችን ነው ስንል በመስቀሉ ላይ የተደረገልን ነገር ኃይልን ብርታትን ሰጥቶናል፣ ሞትን ገሎልናል። ከዛ ደግሞ መስቀሉ ደግሞ የጌታ ክብር መገለጫ ሆኖ ክቡር ስጋውን ክቡር ደሙን ደግሞ የነካው ደሙ የፈሰሰበት ስለሆነ መስቀሉ ራሱ ደግሞ ቅዱስ ነው እንላለን ማለት ነው። ለዚህ ነው አሁን እኛ በየአንገታችን የምናስረው። ለምንድን ነው? ትምክህታችን ነው። እኛ መስቀለኞች ነን፣ የመስቀሉ ተከታዮች ነን። ምስክር እየሰጠን ነው። ይሄ ምልክት በራሱ አጋንንትን ሰይጣን ያስፈራዋል። ምክንያቱም የተሰቀለበት የተገደለበት ስለሆነ ሰይጣን ራሱ ፈጽሞ የሚጠላው ነው ማለት ነው። እና በመስቀል ዙሪያ በጣም ብዙ ጥቅሶች አሉ። ግን በራሱ ቦታ ቅዱስ እንደሚባል ሰጥቼሻለሁ። አይገስ አንደኛ ጴጥሮስ ከሄድና ልጨርስ። ቦታ ራሱ ቅዱስ ይባላል። እሺ አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እሺ ይኸው 18 አባቶቻችሁ ከወረሳችሁት ከከንቱ አንደኛ ጴጥሮስ ምዕራፍ ሁለተኛ ጴጥሮስ ማለት አንደኛ ጴጥሮስ ያልኩ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 እኛም ይላል። ይኸው ልክ ይሄ ደብረ ታቦር ተራራ ላይ ክርስቶስ አምላክነቱን በገለጠ ጊዜ ሙሴና ኤልያስ መጥተው ክርስቶስን በተነጋገሩ ጊዜ ያንን እያስታወሰ እየጻፈልን ነው ጴጥሮስ። ከብዙ ዘመናት በኋላ ነው እንግዲህ የጻፈው። ይሄንን ሲጽፍ ግን ተራራው ምን ብሎ ጠራው? ይኸው እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማ ይላል። ተራራውን ቅዱስ ብሎ ጠራው። ለምን? የክርስቶስ ኃይል የተገለጠበት አምላክነቱ የተገለጠበት ስለሆነ ሙሴና ኤልያስ መጥተው ለክርስቶስ አምላክነት ምስክር የሆኑበት ስለሆነ የእግዚአብሔር አብ ድምፅ የተሰማበት ቦታ ስለሆነ ያ ቦታ ምን ተባለ? ቅዱስ ተራራ። መስቀልም ቅዱስ ደግሞ ስለሆነ ደግሞ የእግዚአብሔር ኃይል የእግዚአብሔር ክብር ይገለጥበታል ብለን እናምናለን ማለት ነው። መላእክት ለምሳሌ ቅዱሳን መላእክት ይባላሉ አይደል? ሐናን መላእክት ቅዱሳን የተባሉበት ምክንያት በራሳቸው ሳይሆን የእግዚአብሔር ስም በእነሱ ላይ ስላለ የእግዚአብሔር ኃይል በእነሱ ላይ ስላለ ቅዱሳን ይባላሉ አይደል? ስለዚህ መላእክት የእግዚአብሔር ኃይል መገለጫ ናቸው አይደል? ምክንያቱም ኃይሉን፣ ክብሩን፣ ቸርነቱን፣ ቁጣውንም ሁሉ በመልአኩ በኩል እየገለጠ ይልካል። መልአኩ ሲያድን የማን ኃይል ተገለጠ ነው የምትይው? የእግዚአብሔር ኃይል አይደል? መስቀሉም ቅዱስ ነው፣ መስቀሉ ኃይላችን ነው ስንል ኃይል እግዚአብሔር ይገለጥበታል። ኃያልነቱን፣ ገናንነቱን፣ ቤዛነቱን የገለጠበት ነው እያልን ነው ማለት ነው። እና እንጂ ከአምልኮችን ነው እያልን አይደለም፣ ወይም እናመልካለን እያልን አይደለም። ቅዱስ የሆነውን መስቀል ቅዱስ ያልንበት ምክንያት የተሰቀለበት ራሱ በባህሪው ቅዱስ የሆነ አምላካችን ስለሆነ ደግሞ ስጋውን ደሙን ያፈሰበት ስለሆነ ስጋውን የቆረሰበት ስለሆነ ማለት ነው። ለመጨመር እዚች ጋር ምናልባት እሺ ተመለሱ እንዴ? እሺ እየሰማሁ ነበረ። ቅዱስ የተለየ የተመረጠ ማለት ነው። አሁን እኛ ከዓለም ሕዝብ ለክርስቶስ የተመረጠን ስለሆነን ቅዱሳን ሕዝቦች እንባላለን። ንዋያተ ቅድሳት በቤተክርስቲያን ውስጥ ለአገልግሎት የምንጠቀማቸው ጽዋ ምኑ